ሙስሊሞች በፐርሰንት ቢቀመጡ ማለት ነው ጥቂት ናቸው። እነሱ ኢሳ ሞቷል ተሰቅሏል ብለው ያምናሉ ማለት ነው። ማስረጃ ለሱ አምጥቻለሁ። ነገር ግን አህመድ ሲያወራ አንድ ማስረጃ እንኳን አልጠቀሰም። አንድ ማስረጃ ማለት ነው። እና ይሄ እይታ አለ በእስልምና መካከል ሴክቶች አሉ። በዛ ሴክት አሁን አህመድያን፣ ሰለፊ፣ አህባሽ ዋህብያ እንደሚባሉት አህመድያኖች አንድ ሴክት ነው። ያ ሴክት ደግሞ ምንድነው? ኢሳ ተሰቅሏል፣ ኢሳ ኢንዲያ ሀገር ሄዶ ሞተ ወይም ደግሞ ሲሰብክ ነበር ከዛ ሞተ ብለው የሚያምኑ አህመድያን ሴክቶች የእስልምና ሴክት እንዳለ አይተናል። ለማንኛውም ፖይንት የሱ ስለሆነ አመሰግናለሁ። እንግዲህ አሁን ጥያቄ መቀበል እንችላለን። ከኛ ቢመጣ ጥሩ ነበር ጥያቄው። ከኔም ከአንተ ምናምን ቢመጣ ጥያቄ በጨመረ አሁን በቃ ማለት እኔ ሙስሊም ይጠይቀኛል፣ እናንተን ደግሞ ክርስቲያን ይጠይቃል። በእኔ በኩል አላዛር አለ። አላዛር ከተመቸ ትጠይቃለህ። በአንተ በኩል አንድ ሰው ምረጥና እየጠይቅ እንግዲህ አሁን ግን ማለት ነው ቃያን ያልገባኝ ነገር የሚያምኑ ሰዎች አሉ ነው አይደለ? የሆነ አሁን ያሳየን መረጃዎች እነዚህ ሰዎች ሙስሊሞች ናቸው። አዎ ቁርአንን እየጠቀሱ ማለት ሙስሊም ናቸው። ቁርአንን እየጠቀሱ ኢሳ ሞቷል ብለው ይናገራሉ። ቁርአንን ጨርሰናል። እሺ ቀጥል። ወደ ሌላ ሀሳባችሁ እንገባለን። የምትገቡ ከሆነ ተጠያየቁ። ኦኬ አንድ ሶስት ጥያቄዎች አሉኝ እኔ የምጠይቀው። ኧረ አንድ ጥያቄ ነው። ወይ እንዴ ችግር የለውም አህመድም ይጠየቃል፣ ችግር የለውም። ነው አንድ ጥያቄ ጠይቅ። ሶስት ጥያቄ አልጠይቅ። አይ አህመድም ይጠየቃል አልኩ። ችግር የለውም። አህመድ ከፈለገ በፈቃደኝነት ሶስት ይጠየቅ። እኔን አንድ ጥያቄ ጠይቀኝና ይበቃኛል። ምን ነው? አይ አሁን ባወራው ነገር ላይ ነው፣ ሌላ ነገር አላነሳም እኮ። አንድ ጥያቄ ይበቃል እኮ ነው። ከውይይት በኋላ ሶስት ጥያቄም ተጠይቆ አያውቅም። እንግዲህ እስሚዝ ለምን የትኛው ስታንዳርድ ነው? ሶስት ጥያቄ ተጠይቆ አያውቅም። ምን ስታንዳርድ? አምስትም ይጠየቃል፣ አስርም ይጠየቃል። ምንድን ነው? ኦኬ ለማንኛውም ግን ካልሆነ ተራ በተራ አርጉት ነው የሚባለው። የአህመድ ጥያቄ በቂ አይደለም ብለህ የምታምን ከሆነ ተራ በተራ አርጉት አንድ ነገር ነው። ዮናታን አህመድ ብዙ ነጥብ አላነሳም፣ ብዙ ጥያቄ አልጠየቀም። ተራ በተራ አድርጉት ነው የሚባለው እንጂ ሶስት ጥያቄ ተጠይቆ አያውቅም አይባልም። እሺ ለማንኛውም አንድ ጥያቄ ጠይቀኝ። ተራ በተራ ጥያቄ አለ። አሁን እስሚዝ በሱ ላይ ጥያቄ አለ፣ ባወራው ላይ አለኝ ጥያቄ አለ። ቀጥል በቃ አንድ ጥያቄ ጠይቅና አላዛርም አንድ ይጠይቅ። ከዛ አላዛር ይቀጥላል። ይጠይቃል፣ ችግር የለውም። ከዛ በኋላ ተራ በተራ እንጠይቃቸዋለን። እኔ አሁን ለምሳሌ ዮናታን ስጠይቀው አላዛር ሊሆን ይችላል ወይ ደግሞ ከታች ያለው አህመድን መጠየቅ ይችላል አንድ ጥያቄ። ከዛ ከተመለሰ በኋላ ደግሞ ተራ በተራ እንቀጥላለን፣ ችግር የለውም። ኦኬ የአንዴ ዮናታንን እንትኑ ላይ አድርጉልኝ፣ ትልቁ ላይ አድርጉልኝ፣ ከራሱ ስለሆነ ማለት ነው። አንዴ ዮናታን ትልቁ ላይ ሆነ። ቁርአን አለ አፕሊኬሽኑ አለ ምጅስ? ቁርአን አለኝ። በማስረጃ ጠይቀኝና ቀጥል እኮ። በማስረጃ ልጠይቅህ እኮ ነው። ቁርአን አለ አፕሊኬሽኑ? ቁርአን አለኝ። አዎ እሺ ምዕራፍ 4 ቁጥር 159 ክፈትልኝ። ምዕራፍ 4 ቁጥር ስንት? 159 ስክሪኑን እንትን በለው ነው። 100 ስንት አልከኝ? ለራስህ ከፍተህ ግን አትጠይቀኝም ጥያቄ? ለጥያቄ ምን ችግር የለውም። አይ ለራስህ ክፈትና እኔ ለራሴ እዚህ አረጋግጣለሁ። ቦታውን ለራስህ ከፍተህ ጥያቄን አቅርብ። ችግር የለውም። ጥያቄ ጠያቂው አንተ ሆነ እኔ ቪዲዮ መክፈት የለብኝም። ጥያቄ ተጠያቂ ደግሞ እኔ ሆኜ ቪዲዮ መክፈት ስለሌለብኝ እሺ ትልቁ ላይ አድርጉ። በትልቁ ማያታግል ነገር። ኦኬ አሁን ዮናታን እያመጣ የነበረው ሞቷል የሚል ብዙ ማስረጃዎችን ትራንስሌሽን ምናምን እያለ ነበር። ስለዚህ እኛ የትም ሳንሄድ እስቲ ከቁርአን እናሳይና ዮናታን ምን እንደሚለን እንስማ። ተመልከቱ። አንዴ ልክፈት። ኦኬ ምዕራፍ 4 ሱረቱ ኒሳ ምዕራፍ 4 ቁጥር 159 ላይ ከመጽሐፉም ሰዎች ይታያል ዮናታን? አይ ቲንክ ይታያል።
እሺ ከመጽሐፉም ሰዎች ከመሞቱ በፊት በእርሱ በዒሳ በእርግጥ የሚያምን እንጂ አንድም የለም፣ በትንሣኤም ቀን በእነሱ ላይ መስካሪ ይሆናል ይላል። በዚህ አንቀጽ መሰረት ዒሳ ሞቷል አልሞተም? ቤቱ አንቀጽ መሰረት ይሄ አሁን በማነበው አናቅስት እኮ የሉም አላልኩም እኮ አልሞተም ይላሉ። ወይ አናቅጽ የሉም አይደለም። ይሄ አንቀጽ ዒሳ እንዳልሞተ ይናገራል አይናገርም? አላመኑም። የመጽሐፉ ሰዎች ሁሉም በዒሳ አላመኑ። ጥያቄን መልስልኝ። ይሄ አንቀጽ ዒሳ አለይሂ ሰላም አለመሞቱን ይናገራል ወይስ አይናገርም? ደግማ አንብበው። እሺ አልገባኝም ስለሆነ ጥያቄ ደግማ። እሺ አነባለሁ። ልድገሙ፣ ችግር የለው። ምዕራፍ 4 ቁጥር 159 ከመጽሐፉም ሰዎች ከመሞቱ በፊት በእርሱ በዒሳ በእርግጥ የሚያምን እንጂ አንድም የለም፣ በትንሣኤም ቀን በእነሱ ላይ መስካሪ ይሆናል። ድጋሚ ላንብበው ወይስ ልጠይቃው? በቃ ግልጽ ነው። ይሄ አንቀጽ ዒሳ አለመሞቱን ይናገራል አይናገርም? ዒሳ አለመሞቱን ዒሳ አለመሞቱንማ የሚናገሩ አናቅስት አሉ። ይሄ ከነሱ አንዱ ነው። ይሄ አንቀጽ ዒሳ እንዳልሞተ ይናገራል አይናገርም? አንዱ ነው። ይናገራል። እሺ አሁን ላይ ዒሳ አለይሂ ሰላም አለመሞቱን ይናገራል ይሄ አንቀጽ? አንዱ ነው። አዎ ይናገራል እያልኩኝ እኮ ነው። ስለዚህ አሁን ላይ ዒሳ አለይሂ ሰላም አልሞተም በቁርአን መሰረት። ትክክል። በቁርአን መሰረት ሞተም ይላል አልሞተም ይላል። ወይ እኔ የምጠይቅህ መልስ። አሁን ላይ ዒሳ አለይሂ ሰላም አልሞተም። ትክክል። ሞተም ይላል አልሞተም ይላል ቁርአን። የምጠይቅህን ነው የምትመልስልኝ። የቅድሙንማ ተሟገታችሁ እኮ ከአህመድ ጋር ተሟገትክና ሙተወፊቅ የሚለውን አመጣህ። እዚህ ጋር አልሞተም ይላል። አለመሞቱን ማስረጃ ይሆናል። ዒሳ አለይሂ ሰላም አልሞተም። ዒሳማ መሞቱን እኮ ሞቷል ብለው የሚያምኑ ሙስሊሞች እንዳሉ ማስረጃ። እሱ ያንተ ሙግት ነው። አሁን እኔ ያመጣሁልህን ማስረጃ ዲፌንድ ማድረግ ትችላለህ ወይ ነው የዋናው ጥያቄ እኮ ነው። ስለዚህ ዒሳ አለይሂ ሰላም አልሞተም አይደለም። አንድ አንቀጽ ላይ ቆሜ አላወራም። ቁርአኑ 114 ምዕራፍ ሙሉ ነው ያለው። ስለሆነ 114 ምዕራፉን በሙሉ ስናይ ዒሳ ለመሞቱ ማስረጃ ዮናታን ይኸውልህ፣ አንተ ቅድም ሞገትክ አይደለ? ትራንስሌሽን እያመጣህ ነው እየሞገትክ የነበረው አይደለ? ትራንስሌሽኖች እያመጣህ ነው እየሞገትክ ያለው። እኔ ደግሞ ከቁርአን ከራሱ እያመጣሁልህ አይደለ? ከቁርአን ከራሱ ትራንስሌሽኑን መውላና ዋሂድ ዱንካን ሌሎችንም እያመጣው ሳይሆን ቁርአኑን ራሱ እንዳልሞተ ይናገራል አይናገርም ብዬ እየሞገትኩ። ስለዚህ ይናገራል ይሄ ያልኩኝ እኮ ታዲያ ምን ልበል? ስለዚህ አሁን ላይ በፊት አይደለም። አሁን ላይ ሌላ ቦታ ሞተ የሚል ስላለ ቁርአን ላይ ያለ እዚህ ላይ አለ እኮ እዚህ ላይ አለ ቁርአኑ ላይ እንደኔ ታሳይኛለህ? ሞተ የሚል እንደኔ ታሳይኛለህ? ቁርአኑ ማለት አማርኛ ትራንስሌሽን ላይ ታሳይኛለህ? ይሄው አማርኛ ላይ ሳይሆን እንግሊዘኛ ላይ ያሳያል። ምዕራፍ ስንት ንገረኝ። ያው ምዕራፍ ስንት እንግሊሽ ላይ ግባ። የትራንስሌሽን ሰጣለሁ። እሺ ቀጥል። የማውላና ትራንስሌሽን ክፈት። እሱማ አየነው እኮ ቅድም እኮ አየነው። ተሟገትኩ። በቃ እሱ ትራንስሌሽን ላይ ሞቷል ስለሚል ሞቷል ብለው የሚያምኑ ሙስሊሞች አሉ። ይሄው ከፈለክ አረብኛው እንዳልሞት አይደለ ያሳያላ ይላላው ግን ኮንትራዲክት ያደርጋል ቢባል ነው እንጂ። ቴንክ ዩ መውላና ዋሂድ ዱካን ቴንክ ዩ ሚርዛ ጉላም ነብይ ነው ተብሎ የሚታመነው። ጥያቄ ጨረስክ? አንድ ጥያቄ ይጠይቃል። አላዛር ተራን ቀጥል። አንድ ጥያቄ ይጠይቃል። ችግር የለውም ይጠይቃል። አንድ ጥያቄ ይጠይቃል። በቃ ስላነሳን ጨርሳት ቆይ አንዴ። አይ አህመድ ነጥብ ስለጣለ እሱን ለማሻሻል ከሆነ እሱን ተወውና የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ። በቃ አንድ የጥያቄና መልስ ጊዜ ስለሆነ ነው። ቆይ አንዴ። አንድ የጥያቄና መልስ ጊዜ ስለሆነ ነው። የምን ነጥብ ኮንክሉዥን ሰርታችሁ ጥያቄ ቆይ አንዴ። እንደ አዲስ እንጀምር። አህመድያ ብለህ ነበረ። አህመድያ ሚርዛ ጉላም እንደ አዲስ አይደለም፣ ጥያቄ ነው። ሚርዛ ጉላም ነብይ ተብሎ ይታመናል አይደል? ባህሪያው አይ በቃ ተው። እሺ ተቻለሁ። ለማንኛውም አንድ ጥያቄ ጠይቀኛል። ይሄ ክፍል አለመሞቱን ያሳያላል። አዎ ሊያሳይ ይችላል። አናቀስታ ብዙ መጥራት ይችላል። አሁን አታውራ። በቃ አልከኝ እኮ። በቃ ለምን ታወራለህ? ለምን ኤክስፕላኔሽን ትሰጣለህ? ግን በሌላ ቦታ ደግሞ ኢሳ መሞቱንም ያሳያል ያልኩኝ ነው። ለምን ኤክስፕላኔሽን ትሰጣለህ? በቃ ተባባልና እንዴ በቃ ተነፈስካት እኮ አልሞተም ብለህ ተነፈስክ። በቃ ችግር የለም። አይ አላልኩም፣ እንደዛ አላልኩም። ልክፈተው ድጋሚ? እንደዛ አላልኩም።
እንዳልሞተ አይናገርም። እንዳልሞተ እዚህ ክፍል ላይ ሊናገር ይችላል። ነገር ግን ሌላ ቦታ እንደሞተ ይናገር ይችላል አይደለም? ይናገራል አይናገርም? ይናገራል እንዴ? ሌላ ማናቀስካለ እኮ አልሰቀልሁትም አልገደልሁትም ይላል እኮ። አሁን ምንድነው የምናመጣው? ኦኬ ይሄኛውን ክሊር የሆነ አንቀጽ እንዳልሞተ ይናገራል አይደለ? ያኛው ግን ለትራንስሌሽን የተጋለጠ ሆነብህ አይደለ? የተለያየ ትራንስሌሽን አገኘህ። ስለዚህ የተለያየ ሳይሆን ብዙ ሙስሊሞች እንደዛ ብለው እንደሚያምኑ ነው ያመጣሁት እንጂ ብዙዎቹ ሞቷል ብለው ነው የሚያምኑት። ብዙዎቹ ብዙዎቹ አላልኩም፣ ሙስሊሞቹ ነው ያልኩት። ምንድነው አሁን? እሺ ብዙዎቹ የሚያምኑት በዚህ አሁን አንተ ሞተ የሚለውን ቀላለው ይሄ አሁን እኔ ያመጣሁት በደንብ ተመልከቱ። ምዕራፍ 4 ቁጥር 159 ላይ በግልጽ እንዳልሞተ እኔም እሱም እንደሚናገር ተስማምተናል፣ ጨርሰናል። ግን ሞቷል የሚል የቁርአን አንቀጽ አያ አለ ስላለ ብዙዎቹ ተፍሲሮች አንተ ባመጣኸው ታላላቅ የተፍሲር ሊቃውንቶች ሞተ የሚለውን ያስቀምጣሉ ወይስ አያስቀምጡ? ሙስሊሞች ሙፈሲሮች በደንብ ስማ። ታላላቅ የሆኑ ሙፈሲሮች እነ ተፍሲር አጣበሪ እነ ኢብኑ ከሲር ተፍሲራትን አትምረጥልኝ። ልመርጥ ስልጣን መምረጥ አይደለም። ሙፈሲር ሙፈሲሮች ነው ያልኩ። ሙፈሲሮች በሙፈሲርነታቸው የታወቁ አሉ። ሁሉም ሰው የራሱ ፊልድ አለው። ታላላቅ የሆኑ ሙፈሲሮች ለምሳሌ ከሙፈሲሮች ሼክ የሚባለው ትልቁ የሚባለው ለምሳሌ አጣበሪ ነው። አጣበሪን እነ ኢብኑ ከሲርን እያወረድን ስንመጣ እነዚህ ታላላቅ በብዙ ሙስሊሞች በማጆሪቲ ሙስሊሞች የሚታወቁት ሙፈሲሮች አንተ ያመጣኸውን አንቀጽ ሞቷል ብለው ይፈስሩታል ወይስ አይፈስሩትም? መልስ። ኦኬ እንደፈለኩ ብላክ ኤንድ ዋይት አይደለም መመለሰው። አንዴ ስማ፣ ብላክ ኤንድ ዋይት ነው ጥያቄው። ለምን ኖ እንደዛ አልመልስም። አንዴ ስማ፣ ይፈስሩታል አይፈስሩትም? ይሄ ብላክ ኤንድ ዋይት ፋላሲ ይባላል። አንዴ ቆይ ስማ፣ እንደ አይነት ፋላሲ አንዴ ቆይ ልመልስ አንዴ። አዎ አንዴ ሚውት አደረግና ልመልስ። የጠየቀኝ እንግዲህ ይሄው አጣበሪ ሚውት አድርግልኝ ልመልስ። ይፈስሩታል ካልክ አዎ፣ እኔ አይፈስሩትም ብዬ ይሄው ልመልስ። ጥያቄ ጠይቃለህ እንዴ? መልስ። ይሄው አጣበሪ ይፈስረዋል አይፈስረውም? መልስ። ይሄው ስኮላር አትመርጥልኝም ሚውት አድርገህ ተስማኝ እያልኩኝ ነው። ጥያቄ የጠየቅኩህ እኮ እኔ ነኝ እንዴ? ስኮላር አትምረጥልኝ እያልኩኝ ነው። አንዴ እኔ መስምረጥ አልኩህ። እኔ ጠየቅኩህ እነ ተፍሲር አጣበሪ የተፍሲሮቹ ሊቃውንቶች ይሄንን ፈስረውታል ወይ አንተ እንዳልከው ነው? አንተ ባመጣው ሚውት አድርግልኝ ልመልስበት። ሚውት አድርግልኝ በበኩል አውራ አጥል። ይሄው ጥያቄውን አድሬስ ካረክ እኔ ጭራሽ ሚውት ነው ማድረገው። ጥያቄውን ብቻ አድሬስ በመሀል አትግባ። አይ ቆይ አንዴ በመሀል አትግባ። አንዴ ላውራ። ምን ብሎ ጠየቀኝ መሰላችሁ? ተፍሲር ወይ ሙፈስራን እነዚህ ትላልቅ የሚባሉት ሞቷል ብለው የፈሰሩት አለ ወይ እያለኝ ነው። እንደዛ ብዬ ክሌም አላረኩም። እያወራው ያለሁት ምንድነው ሙስሊም ሆነው ቆይ አንዴ ልጨርስ። አታስቁመኝ። ምንም አላልኩም። ሚውት አድርግ። እኔ ፖይንቴ ምንድነው የእስልምና ሙፈስራን እንደዛ ብለው ያምናሉ እንትን ብለው ያምናሉ አላልኩም። የእኔ ፖይንት ምንድነው ሙስሊም ሆነው የእስልምና ሴክት ስር ሆነው አህመድያ የሚባሉት ኢሳ ተሰቅሏል፣ ኢሳ ሞቷል ብለው ያምናሉ ነበረ። እናንተ ናችሁ ያረዘማችሁት። ኢሳ ሞቷልና ተሰቅሏል ብለው እንደሚያምኑ ማስረጃ አምጥቼ አሳይቻለሁ ከቁርአናቸው ጭምር። ለምን ሙስሊም አልካቸው? ሙስሊም ሆኖ ለምን አልክ? ስህተት ሰራሃ። ሙስሊም ለምን አልካቸው? ሙስሊም ለምን አልካቸው? ሙስሊም ስለሚል አለቀኩ። ሙስሊም ለምን አልካቸው? ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ አለ በእስልምና አስተምሮ? እኔን አትጠይቀኝ፣ ሄደን እሱን ጠይቅ። ለምንድን ነው የምትጠይቀኝ? የለም እሺ ቆይ አሁን ከመጽሐፉ ነው መሰለኝ ቅድም እያሳየ የነበረው ሙስሊም ይላል እያለ ነው እየተደማመጣችሁ ጥያቄውን ማለት ነው። ቆይ አይ ማሂ አንድ የጣሉ ነጥብ አለና እሱን ለማሻሻል ነው። አንድ ጥያቄ ይጠይቃል። ጨርሰናል። ጥያቄና መልስ ላይ ነን። የምን ነጥብ መጣል ነው የምታወራው? የሆነ የጣልከው ነገርማ የደበከው ነገርማ አለ መሰለኝ። ነጥብ ትላለህ። ለዛ ነው ስትጠየቅ ከአንድ በላይ አልጠየቅም ብለህ ግግም ያልከው። የሆነ ነጥብ የምትለው ከአንድ በላይ አልጠየቅም ብለህ ግግም ያልከው የያዝከው ነገር ስላለ እንደፈለክ በል። አንድ ጥያቄ ይጠይቃል። አሁን ቆይ አላዛር ይጠይቅ። ለማንኛውም እሺ አህመድን ትልቁ ላይ አድርጉት።
ጠይቁት። አህመድን በትልቁ አርግታቸው ከኛ ከክርስቲያን ወገን ኤፌሶን መግባት ትፈልጋለች፣ አስገባት። እምቢ አለኝ። እኔ ማስገባታቸው አውርዱ። ማሂ ኮንስታንቲኒዮስን አውርዳችሁ ነው እንዴ? አልገባም እኮ ኤፌስ አስገቡት። ገብቶ አሁን ገብቶ እሱ ከገባ ያወርዱታል። አይ ዶንት ኖ ዋይ ለምን እንደሆነ ነው። አታስወርዱ። እኔ አላየሁትም። አስገቡት ከገባ። እኔ ኤፌሶን ላስገባት ነበር። ኬስ እሱ ካለ አስገቡ። በዚህ ሰዓት አታስወርዱ። ይቀጥሉ ግን ኦኬ ቆስጢን አስገቡት አንዴ ኮንስታንቲኒዮስ። ለማንኛውም ቀጥሉ። ኦኬ እሺ ኦኬ እሺ። ማን ነው የሚጠይቀው? በመጀመሪያ ሰላም፣ እኔ ነኝ። ኦኬ ሰላም ብለናል። አራዛ እንዴት ነው? ከዛ ፊት ያው በሱረቱል ኢምራን ግማሽ ኮንስታንቲኒዮስ እኔ ጋር ጨለማ ነው የሆነ አይታየኝም። ለምንድን ነው ሰው የምታስወጡት? አታስወጡት። ማንንም አታስወጡ። እኔ ማስገባቸውን ሰዎች በተለይ እንዳታስወጧቸው ራሴ ፈልጌ ነው። ፒስንም አስገቡት። ለምንድን ነው ያስወጣችሁት? እኔ ጋር ጨለማ ነው የሆነ ሴኑ አለሽ። ቆይ ሴኑ ትቆጣጠራለች እሷ ሞዴሬተር ስላላት። አይ ቆስጤን አታስወጡት ሲገባ ለምን እንደሆነ አላውቅም። በቃ አታስወጧቸው። ሙስሊሞቹ መውጣት ያለባቸው፣ ክርስቲያኖቹ ማውራት ካለባቸው እናወራለን። ካለሽ እንትን አስገቢስ እነሱ ስለነበሩ ፒኬና ቆስጤን አስገቡና ቀጥሉ እናንተ። ኦኬ አህመድን ትልቁ ላይ አድርጉት መላሽ ስለሆነ ኦኬ መቀጠል ትችላላችሁ። አላዛር ቀጥል። ካለች ሞዴሬተሮቹ ይቆጣጠራሉ። ሞዴሬተር አስተካክይ ማይታ ምንም ባያዝ እየተደረገ አልነበረም። ያው እኔም ቅድም ስወርድ ስገባ ነበረ። ኦኬ ስለዚህ አንዱ ፈርቶ አንዱ እንትን የተባለ ነገር አይደል። ኮምፕሌንት ያቀረብኩት ብራዘር እና አሁን አንተ ሱራ 4 159 ላይ ያነሳውን ክሌም አረሚሉት በቀጥታ በለው አረሚሉት ወዴት አንዴ ጥያቄዎች የሉም እንዴ? የሚጠይቁት አይ ኖ ወደ ሌላ ጥያቄ ከመሄዳችሁ በፊት ሱራ 4 ኧረ ስርዓት ልመድ። ኧረ ቆይ ወዴት ነው እንዴ? ሰላውን አላዛር አህመድን ጠይቀው። አላዛር አህመድን ትጠይቃለህ? ማሄ ልጁን አስገቢው። ማሄ ቆስጦን አስገቢው። ጥያቄ አለ እያለ ጥያቄ ጠይቅ። አህመድ እኮ አስገቢ። ሞዴሬተር ተሰጥቻለሁ። መቅዲ ከታች አስገቢ። አልታየኝ አለ ጨለሟል። እኔ ጋር ስላለበት እኔ ሞዴሬተር የለኝም እኮ ሰጠውሽ እኮ ጥያቄ የለም። ጥያቄዎች የት ሄዱ? ከታች ብዙ ሰው መግባት ይፈልጋል። አህመድ ሊጠይቁ ይፈልጋሉ። ባነሳው ጥያቄ በጣም ጥያቄ ፈጠረባቸው። አልመለስክም መልሱን መሰለኝ። ኧረ ተይ እንደዛ ያላችሁ አድኖት። ዮናታን ዛሬ ጥያቄና መልስ ላይ ምን እንደሆነ አይተናልና ዮናታን እያዎች እንደዛ ያላችሁ አትርፉት። እሱም ራሱ ሲናገር ነበረ። አላዛር አለ በፊት አለው። እሺ በሱረቱል ኢምራን አያት 144 ላይ መሐመድ ካለፉት መልእክተኞች ነው እንጂ ሌላ አይደለም። ስለዚህ ቢገደል ወይም ቢሞት ከመንገዳችሁ ትሸሻላችሁ ይላል እና ከበፊቱ ከነበሩት ካለፉት መልእክተኞች ካለፉት የሚለው ወይም ፓስዳው የሚለው ምንድን ነው የሚያመላክተው? የሞቱት ማለት ነው። የሞቱት ኢሳ ከመሐመድ በፊት የነበረ መልእክተኛ ነው አይደል? ነበረ። ነገር ግን ሞታል የሚለውን አሲሰነ እኮ ግን ካለፉት መልእክተኞች ከበፊቱ ወይም ካለፉት መልእክተኞች እንጂ ሌላ አይደለም ስለሚል ከሱ በፊት መልእክተኞች ሞተዋል እያለ ነው። ሞተዋል ማለት አይገድብም ለማለት ነው። ይገድበዋል እንጂ አዎ ሞተዋል፣ ግን ኢሳን ይወክላል ማለት አይደለም ነው። እዚች ጋር እንትን ይላል እንዴ ማለት ገድቦ የሞቱም ያለሞቱም አሉ ነው የሚለው ወይስ ሞተዋል ነው የሚለው? በአጠቃላይ የሞቱ መልእክተኞች አሉ፣ የሞቱ ነቢያት እንዳሉ አላህ አስቀምጧል። ልክ እንደነዛ ሁሉ ረሱላህ ደግሞ የሚሞቱ እንደሆኑ አስቀምጧል። ልክ እንደዛ ሁሉ ደግሞ ኢሳ አለይሂ ሰላም እንዳልሞተ ተገልጿል። ግን ኢመዋቲ አይደለም የሚለውን አያሲዘንም። መዋቲ ነው። ኢሳ አለይሂ ሰላም መዋቲ ነው። መዋቲነቱ ግን ሙሐመድ ሰለላሁ በነበሩበት ሰዓት አይደለም። ኢትሚንስ ኢሳ አለይሂ ሰላም ራሱ በነበሩበት ሰዓት አይደለም። ሶ መዋቲ ናቸው፣ ነገር ግን አልሞቱም። ሶ ኢሳ አለይሂ ሰላም ልክ እንደ ኢሳም ጭምኛል ጋንዴ እሱማ ገብቶኛል። የቁርአኑ ገለጻ ጋንዴ ኢስላሚክ አስተምሯችንም ሆነ የቁርአኑ ገለጻ ኢሳ አለይሂ ሰላም መዋቲ አይደሉም የሚል አይደለም፣ አልሞቱም የሚል ነው። ነገር ግን ይሞታል። እሱ ገብቶኛል። እሱን አውቀዋለሁ። ወደፊት መጥቶ ይሞታል ትላላችሁ እኮ አንዴ እንደሚሞትም ከዚህ አይ አንድ አይታሰብ አንዴ ኧረ እባክህ ልመልስ። ቆይ
የዛው በሱረቱል ኒሳ ምዕራፍ 4 ቁጥር 159 ላይ አላህ ተናግሯል። ያንን በቃ ሁሉም ካመኑበት በኋላ እሱ መዋቲ እንደሆነ ማለት ነው። ያለፉት መልእክተኞች መዋቲ ናቸው። አዎ የሞቱም ጭምራሉ። አዎ ነገር ግን የሞቱም ጭምራሉ ማለት ኢሳ አለይሂ ሰላም ሞቷል የሚለውን አያሲዝም። ነገር ግን ኢሳ አለይሂ ሰላም አልሞቱም የሚል ትምህርት ስለሌለን መሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ ኢሳም ኤክስፕረስ ማድረግ እንችላለን በመዋቲነት ደረጃ ማለት ነው እኮ። ይኸውልህ ካለፉት ሲል የሚሞት አሁን እኮ አንተ ካለፉት ማለት የሞቱት ነው ኢሳ መሞቱ አይቀርም አይነት ነገር ነው። እንደዛ ሳይሆን ያልኩ ካለፉት መልእክተኞች ነው እንጂ ሌላ አይደለም። ከሞቱት መልእክተኞች ይላል፣ ከሚሞቱት አይልም። ከሞቱት መልእክተኞች መካከል ልክ እንደነሱ ነው የሚለው። እሱ በፊት የነበሩት እኮ አሁን እዚህ አሁን ያመጣውልህ ላይ የሞቱም አሉ ያልሞቱም አሉ ብሎ ለሁለት ከፋፍሎ አያስቀምጥም። ሞተዋል ግን የግድ ኢሳን ይወክላል ማለት አይደለም። ሞተዋል ግን የቁርአኑ አያ ላይ የቁርአኑ አያ ላይ ማለትም በሱረቱል ኢምራን ላይ የተገለጸ ያለው ስለ መዋቲ ነው። ረጅም ሰዓት እያብራራ ነው። እኔ የምጠይቀን ብቻ መልስ። ካለፉት መልእክተኞች አለ ኢሳ መልእክተኛ ነው አይደል? ቆይ የምታነሰው አርጊመንቱ ራሱ እንደ አርጊመንት ኢንቫሊድ ስለሆነ ነው እያስቆምኩ ያለሁት። ቁርአኑ አያ ላይ ማለትም የሱረቱል ኢምራን ላይ የተገለጸው ስለ መዋቲነት ወይም ስለ መሞት ነው የሚናገረው። ከኢሳ አለይሂ ሰላም ኤክስፕሬሽን አንጻር ስለ መዋቲ ናቸው ከተባለ አዎ ኢየሱስ ራሱ ማነው ሙሐመድ ራሱ ልክ እንደ ኢየሱስ መግለጽ እንችላለን። መዋት ናቸው ወይም ደግሞ መዋቲ ናቸው ለመግለጽ እንችላለን። አንቀጹ ስለ መዋቲነት ነው የሚያወራው። አልጠየቁም። እሱ ስለ መዋቲነት ስለሚያወራ ስፔሲፊካ ኢየሱስ ክርስቶስ ሞታል የሚለውን አያሲዘንም ነው ጊዜን ያመላክ። አሁን ይኸውልህ ከበፊቱ ካለፉት መልእክተኞች ነው የሚለው። ካለፉት እያለ እኮ ነው እንጂ ወይ ደግሞ ያልፋሉ ወደፊት እያለ አይደለም። ካለፉት ይላል። ከሱ በፊት የነበሩት መልእክተኞች አልፈዋል እያለ እኮ ነው። አልፈዋል እያለ ወይ እንደ ሁለት ቢያስቀምጥሽ ያለፉም ያላለፉም አሉ ቢል ካለፉት እያለ ነው። አሁን አንተ ወደፊት መሞቱ አይቀርም መሐመድንም በዛ መንገድ ኤክስፕረስ ማድረግ እንችላለን እያልክ ነው። እኔ ይሄ እዚች ጋር ዝም ብሎ አልፈዋል ብቻ ብሎ አይደለም የሚያስቀምጠው፣ ወይ ካለፉት ብሎ ከሱ በፊት የነበሩት መልእክተኞች አልፈዋል ነው እያለ ያለው። ካለፉ ሞተዋል ነው። ከሞቱ ደግሞ አሁን ኢሳም ከዛ በፊት የነበረ መልእክተኛ ከሆነ ለምንድን ነው አልሞተ የሚባለው ነው? አሁን ወደፊት ስለሚሞት በዛ ኤክስፕረስ እናደርጋለን አትበል። ስለ ወደፊት ሳይሆን ስላለፉት ነው የተወራው። ቆይ አንዴ በሱረቱል ኢምራን ላይ የተገለጸው ገለጻ ካለፉት ነው የሚለው። አንደኛ ካለፉት ከሞቱት በሚል ይመጣል አላዛር። ይኸው ተፍሲሮቹን ላሳየህ እኮ ካለፉት ከሞቱት ነው የቁርአን ኤክስፕላኔሽን። ካለፉት ማለት ሌሎቹ ነቢያት ሞተው ነበር አልፈው። ካለፉት የግድ ከሞቱት ነው ግድ ሳይሆን በተፍሲሩ መሰረት አንደኛ ካለፉት ሲባል ካለፉት የሚለው የግድ መሞትን የሚወክል እሱማ መንገድ ስታልፍም ካለፉት ትባል ትችላል። ያ እሱን የምታውቀው ነው። ምን አስጠይቀኝ ነን ብታውቅ እኮ አትጠይቀኝ። ካለፉት ሲባል አንዴ ወይ ኧረ እባክህ አንድ ጊዜ ካለፉት ሲባል አንደኛ ያለፉት የሚባሉት የግድ መሞትን አይወክልም። ኋቲፍ ግን መሞት የሚለውን ቢወክል እንኳን ይሄ ኢየሱስን የሚወክል አይደለም። ኢየሱስ ሞታል የሚለውን አያሲዘንም ነው ነጥቡ። ኢየሱስ ክርስቶስ መዋቲ ነው። አዎ መዋቲ ነው። ስለ መዋቲነትም ካወራ የቁርአን ስለ መዋቲነት የሚያወራ አለ ብለው እንትን ያደርጉ ተፍሲር ያደርጉ ወረሞች አሉ። አዎ ስለ መዋቲነት ካወራም የሱረቱል ኢምራን ምዕራፍ 3 ቁጥር 144 ሐሳብ ኢየሱስ ክርስቶስ ማነው መሐመድ ልክ እንደ ኢየሱስ ናቸው ማለት ይቻላል ከተባለ አዎ ለምን ኢየሱስ መዋቲ ስለሆነ ማለት ነው። ገብቷል። ነገር ግን ካለፉት የግድ ሞት ሊወክል አይችልም። እሺ ካለፉት መልእክተኞች ነው። ካለፉት ሴንስ እዛች ጋር ከበፊቱስ ምንድን ነው? ከበፊቱም ካለፉት ያለፉም ከበፊት የሚለውንማ ፓስቴንስን ለመወከል ይመጣል። ኧረ በፈጣሪ እንደው አውቀህ ነው እንደ አንተ ከበፊቱ የሚለው ፓስቴንስን ለመወከል ይመጣል። እስቲ እዚች ጋር ካለ ያለፉ የሆነ መልእክተኛ ሲል ከመሞት ነው። ቅድም እኮ ከመሞት ነው ብለሃል። አሁን ደግሞ ካለፉ ነው ትላለህ። ከመሞት ነው አላልክም? መጀመሪያ ቅድም ከመሞት ነው ብለህ የምጠቅሳቸው ማስረጃዎች አሉ። እኔ እንደዛ አላልኩም። አትፈረስ ፕሌስ ከመሞት በሚል ሊመጣ ይችላል። እንደዛ ብለ የፈቱም ሰዎች አሉ የምትላቸው እነ ጀላላይን አሉ። በተጨማሪ ደግሞ ካልተሳሳትኩኝ እነ ቁርጡቢ እንደዛ ቢባል እንኳን ስፔሲፊካሊ እንደዛ አይወክልም። ስለ መዋቲነት እያወሩ ነው እያልኩ ያለሁት። ከመዋቲነት አኳያ ዲፋይን ካደረግነው አዎ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ ኢሳ አለይሂ ሰላም መዋቲ ናቸው ብለን መፍታት እንችላለን ያልኩት። ካለፉት እኮ ነው የሚለው ፓስዳዌ እኮ ነው የሚለው ፓስዳዌ ያለ ነገር ግን በሱረቱል ኢምራን ምዕራፍ 3 ቁጥር 144 ላይ መሐመድ ከፊት መልእክተኞች በእርግጥ ያለፈው የሆነ መልእክተኛ ነው ይላል። ያልሞተ ነብይ አለ ይሰለ ማለት ነው። ያልሞተ አለ ለምሳሌ አይ እሺ ወለ ሄኖክ አለ በእኛ አይ በእስልምና ያው እንደ እናንተ ከሆነ ኢሳ አልሞተም ትላላችሁ። ሌላስ
ሌላ ማን እንትና ማን ነው? ሄኖክ በእናንተ ነው ይዘድ ማን ነበር? በቃ አለቀ። አዘጋ ነው ነጥቡን ማለት ነው ባጭሩ እኮ። ታዲያ ምንድነው እኮ ታዲያ ሞት አለ አላችሁ? ምን ሄኖክ አልሞተም ማለት ሐሳቡ ቢነገር አሰማ፣ በዚህ ቢነገር አሰማ። እሺ ሄኖክም አለ። ቆይ አሁን እኮ አራትን ጫጫ በፈጣሪ ቆይ። ኧረ ቆይ ተረጋጋ እንዴ። ቆይ አላዛ እሱ እኮ ነው ጥያቄ የሚመስለው እኮ በጌታ ስም። እሺ ላውራ መሐመድን ከፊተኞች መልእክተኞች በእርግጥ ለምሳሌ ሄኖክ መልእክተኞች አይደለም አላዛር በእናንተ ሊሆን ይችላል። አላውቅም። በእናንተ ሊሆን ይችላል። እሺ አታውቅም። ጥሩ እሺ። ኢድሪስ ኦኬ። ከነቢያቱ መካከል የሆነ ሰው ነው። አንዴ ቆይ ኢድሪስ ከነቢያቱ መካከል ኧረ አንዴ አዳምጥ። እኔ ነኝ ጥያቄ አይደል? ኧረ ተረጋጋ፣ አዳምጥ። እሺ ኢድሪስን ከነቢያቱ መካከል ኤክስፕሌን እናደርጋቸው ማብራራት ነው እንጂ መልሰህ መጠየቅ እኮ አይደለም እኮ። መመለስ እችላለሁ። ይኸው እየመለስኩኝ ነው። አዳምጥ። ኢድሪስ ከነቢያቱ መካከል ኤክስፕሌን ልናደርገው የምንችለው ሰው ነው። አሁን በዚሁ አንቀጽ መሰረት ማለትም በሱረቱል ኢምራን ምዕራፍ 3 ቁጥር 144 መሰረት መሐመድም ከፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም ሲል ኢድሪስንም እየወከለ ነው ማለት ነው። እዚህ እንግዲህ ሙፈሲሮቹ በመሞት ነው የሚፈቱት። ስለዚህ ሞቷል ማለት ነው። ሙፈሲሮቹ አያተርፉም እነሱ። ኢድሪስ ሞቷል ማለት ነው። እና ታዲያ እንግዲህ ካለፉት የሚለው ከሞቱት መሆኑን ስለዚህ ኢድሪስ ሞቷል እንዴ? በእናንተ ሊሞት ይችላል። ሙፈሲሮቹ ሞቷል ወይስ አልሞተም ነው? ሞቷል ይላሉ ሙፈሲሮቹ። ሞተዋል ኢድሪስ ሞቷል የሚላል በፊት ካለፉት የሚለው መሞትን ነው የሚያመላክተው ብሎ ሱረቱል መርየም ሞቷል አለ። ማስረጃ ያምጣ እንግዲህ። ምን ልፈታ? ሱረቱል መርየም ላይ ያለው ግልጽ እኮ ነው። እሱ እንደፈለገ ነው። እስሚዝ ከፈተለት ቆይ ስማኝ አንዴ አህመድ፣ ካለፉት ሲል መጀመሪያ ኧረ ተረጋጋ በፈጣሪ። ኧረ እባክህ እኔ ጠያቂ እንዴ። ቆይ ስማኝ አንዴ ሲመለስ ስማ። ጠያቂማ ጠያቂ ነህ። ማንም ጠያቂ አይደለም። አልጠየቅኩም እኮ አሁን እኮ በራስህ ነው ሲመለስ ዝም ብለህ እያወራህ ያለው። ቆይ አንዴ አዳምጥ። ቆይ አንዴ አዳምጠኝ። እስሚዝ ከፈተለት። ኧረ ፕሊስ እባክህን አንዴ አዳምጠኝ። ቆይ ልጠይቅህ። እሺ አሁን እስሚዝ ከፈተለትና ሱረቱል ያልጠየቅኩህን ልትመልስ ነው እንዴ? አላዛር ፕሊስ ሚውት አድርግ። እየረበሽኩ መውጣት ፈልገህ ነው ማለት ለማምለጥ ፈልገህ አልሞተም ካልኮ እኮ እንደ አላዛር እንደ ዮናታን እንደዚህ ተታጥቦና ተሰጥቶ መውጣት ፈልጎ ከሆነ ይናገር፣ ካልሆነ ግን ሚውት ያድርግ። እንደ ስሙኒ ቅቤ ምናምን አትንጠር። ባይዘው አረ ሙክ ምናምን በማድረግ ምንም ሲሉ ሰምተሻል። ሚውት አድርግ እባክህ። ተረጋጋ። እንደ ዮኒ መውጣት ፈልጎ ከሆነ ይወጣል። የጠየቅኩህን መልስ። ዮናታን የተፈጠረው አንተ ጋር ሳይፈጠር በፊት የጠየቅኩህን መልስ። እኮ ጥያቄ ተመለሰ ነው። እስሚዝ ወሬን ነው የመለስከው። ሁለት አይነት እኮ ነው ወሬ ያወራው። በአንድ ጥያቄ ውስጥ እኮ ሁለት ወሬ ነው ያወራው። መጀመሪያ ሞቷል፣ ከዛ በኋላ አንቀጹን ከፈተለት። እስሚዝ ሱረቱል መርየም ላይ ነው። ኧረ እባክህ ቆይ እኔ የጠየቅኩህን መልስ። መርየም ስንት? ኧረ አዳምጥ። መች ጠየቅኩ? ቆይ ገና ልጠይቅህ እንጂ። ቆይ ጠይቅሃል እኮ ማለት መጠይቅህ ነው። ማታውቅም እንዴ አላዛር? ኧረ እዚች ጋር ምንድን ነው እንዴ? ልጠይቅህ። አሁን አንተ በራስህ ማስረጃ ወጥተህ ለማብራራት ነው አይደለ? ኧረ ሚውት አድርግ እባክህን። እሺ በመጽሐፍ ኢድሪስንም ወይም ሄኖክን አውሳ። እሺ እርሱ እውነተኛ ነበርና አለ። ከዛ ወረድ በል አሁንም ወደ ከፍተኛም ስፍራ አነሳ ነው ብሎ አላህ አስቀምጧል። ወደ ከፍተኛ ስፍራ አነሳል። ላይክ ይህንን ለማንኛውም ነብይ ተናግሮ አያውቅም። ወደ ከፍተኛም ስፍራ አነሳ ነው ኢት ሚንስ ወደ ራሴ ወሰድኩት ብሎ አላህ ተናግሯል። ቀይ አነሳ ነው የሚል አረብኛው ምንድን ነው የሚገባው? ራፊኦክ አይ ቲንክ አልተሳሳትክም። ረፋ እሺ ለኢሳ ሲሆንስ በዚሁ መልክ ይጠቀማው። አይ አነሳውት ሲል ምንድን ነው የሚያመለክተው? ኢኒ ራፊኦክ ኢኒ ምንድን ነበረ? ወራፊኦክ ይለየው ያስቀምጠው። አይ ቆይ ሙተዋፊካ ያለው ምን ለማለት ነው? ሙተዋፊካ ሌላ ነጥብ ነው። ባይዜ ሌላ ነጥብ እሱ ላይ እንመለሳለን። ሌላ ነጥብ ሄኖክ ሞቷል ወይስ አልሞተም? ነጥብ እንዳወራው ነው። ሌላ ነጥብ እንዳወራው ነው። ሄኖክ ሞቷል ወይስ አልሞተም? ኦይ መልሰኔን አትጠይቀኝ። ሄኖክ ሞቷል ወይስ አልሞተም? መልሰኔን አትጠይቀኝ። ሄኖክ ሞቷል ወይስ አልሞተም? አላዛር መሐመድም አልሞተም። ጭቅጭቅ አታርጉት።
ሚት አድርግ ሬርቲ። ስለዚህ ሙሐመድም ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም ሲል ከፊቱ የሆኑ መልእክተኞችና ነቢያት ያልሞቱም አሉ የሞቱም አሉ። ካልሞቱ ጥቀስ ከተባለ አንደኛው ኢሳ ዓለይሂ ሰላም ነው። ሞቷል ብለው ለመታደግ ሲሞክሩ እንደሆነ ቢወጡም፣ ሁለተኛው ደግሞ ሄኖክ ወይም ሃኑክ የምንለው ወይም ደግሞ ኢድሪስ የምንለው ሰው ነው። ይህንንም ሰው አላህ ወደ ራሱ እንደወሰደው ተናግሯል። አያችሁ መሳቅ አያተርፍም። ባይስ የሚታርክ መሳቅ ለውጥ ያመጣል። ለምንድን ነው በራስህ ዛቢያ ራስህ አርግ አላዛር ከበቂ በላይ ተመልሶለታል እኮ አሁን አይ ቲንክ ተመልሷል። በጣም ከበቂ በላይ ነው። ደግሞ ረጅም ሰዓት ወሰደ። ደግሞ በጣም በቂ ሆነ ለራሱ በራሱ እኮ ነው የሚያብራራው። አንዴ ቆይ ራስህ ደግሞ እኮ እያመንክ ነው። ቅድም አሁን አንዴ ቆይ ሌላም ሰው ተደረበ። ምንድነው ሌላም ሰው ተደረበ? አታቋርጥ። ግድ ፖለቲካ ካንተ በላይ እንችላለን። ሌላም ሳይደረብ አላዛር በዚሁ መልክ የሚመለስ ነው። መሐመድ ከፊቱ መልክተኞች ሲል ከፊቱ መልክተኞች ያልሞተ እንዳለ ራስህ መስክርሃል። የሚባል ሄኖክ የሚባል ያንን ሄኖክ የሚባል እኔ ለምንድን ነው የጠየኩትን የማትመልሰው? የጠየኩትን ለምንድን ነው? ኧረ እባክህ የጠየኩትን መልስ። ቆይ አዳምጥ ፕሊዝ። እያዳመጥክ እሺ፣ ልጠይቅህ ትመልሳለህ ወይስ በቃ በዚሁ ነው ከተማረክ የምፈልገው? አዳምጥ። ቆይ እዚህ ጋር እናጥራና ማን እየመለሰ ማን ዝም እያለ እንደነበረ አይተናል። እሱን እንደነበረ አይተናል። አንተንም ሆነ ቆይ ስማኝ አላዛር ቆይ ፕሊስ አዳምጥ። ሰው ሲያወራ ማዳመጥ እንትን ነው፣ ስርዓት ነው። ባይዜ እኮ ቆይ ስማኝ መጀመሪያ። እኔ ሳሰማኝ ነው እንዴ አንተንም ሰማ እኮ እያዳመጥክ አይደለም? እና አዳምጥ። ቆይ እኔማ አዳመጥኳችሁ እኮ ይሄ ነው። ግን ስታነሱ እኮ ቆይ አንዴ ስማኝ። እሺ በዚህ ነው ከተማረግ የምፈልገው ወይስ ድጋሚ አልጠይቅህ? ይህንን ነው ሊያወራ እኮ ሰማኝ የሚለው እኔ ሀሳቡ ሌላ ወር አዳምጥ። ቀላል ነገር ነው እኮ። ኧረ በፈጣሪ ደው ምን ሆኗል እኮ? እሺ ቆይ ከት ነው በዚህ ነው በቃ ይሄን ነው ማብራሪያ እንትን ማለት የምፈልገው። ሚውት አድርግ እስኪ። ኧረ ቆይ እሺ መልስልኝና ሚውት አድርጌ ላዳምጥ። ሲመለስ እኮ እያዳመጥክ አይደለም። ሚውት አድርግ እኮ። በዚሁ ነው ወይ መልሰህ በቃ ልታብራራ ነው ወይ? በዚሁ ሚውት አድርግ ፕሊዝ። መልሱ ሚውት አድርግ ነው። ሚውት አታደርግም እኮ። እሺ ቆይ መጀመሪያ መልስልኝ። ይሄንን መጀመሪያ አትበል። ሚውት አድርግ ፕሊዝ። ኦቨርላፕ እየሆነ ነው ነገሩና መጀመሪያ መልስ። ሚውት እኮ ሲመለስ እያዳመጥክ አይደለም። ሚውት አድርግ እኮ። ይሄን እኔ ያልኩህ በዚሁ ነው ከተማረግ የምፈልገውን የሚለውን ነገር መልስልኝ። አወያይ በልና ሚውት አድርግ ይላል። አዳምጥ። ሚውት አድርግ አንዴ ሳወራ አዳምጥ። እያዳመጥክ እኮ አይደለም። ሚውት አድርግ እኮ። እሺ ያው መልስልኝ ያልኩህ እኮ። ዝም ስል ትመልሳለህ ብዬ ደግሞ ዝም ስል ደግሞ ሚውት አድርግ ነው መልስ። አላዛር እና አህመድ በቃ መቼ የተገባባችሁ ብታወሩ እኛም እንደምንማርበት እኮ። እሺ እኔ እኮ በዚህ ነው ከተማረግ ይመልስልህ ወይ ማብራራት ነው ወይ? አይ እቀጥላለሁ ማለት እኮ ነው። ይመልስልህና ከዛ ግን አላዛር እንዳትወጣ። እሺ አይ ተመልሶለታል በነገራችን ላይ ማለት ነው። አይ ይድገምለት በቃ ችግር የለውም ይብሮ እና ግን እንዳትወጣ። ለምንድን ነው የማትወጣ? አላዛር ቆይ አንዴ በተናገረው ላይ እንድትጠያየቅ ነው። ለምን እኔ እኮ ዮናታንን ወክዬ እንደ ሁለተኛ ሰው ነው የጠየቁት አይደል? ዮናታን ራሱ የለም ፈርቶ ነው የወጣው ነው። አልገባንም። እሺ አሁን አንተ እንቀጥል። ካንተ አንድ ጊዜ ቆይ አንዴ እኔ ልጠይቅ ነው። ጀስት እንደ ሁለተኛ ፐርሰን ስሚዝ ቅድም እንደጠይቀው ነው የጠየቁት። ስለዚህ እንደዛ ከሆነ ዮኒም ድጋሚ መጥቶ ይጠይቃል ማለት ነው። ስሚዝ ችግር የለውም። አንድ ጊዜ በቃ አህመድ መልሶላል። እስኪ እኔን ጠይቀኝ። እሺ እሱን ጥያቄ አንዴ ቆይ ዮኒ ደው ይምጣ። አሁን አልጠይቅህም። ዮኒ ይምጣ። ምን እንትን አለ የሆነ ነገሮንክ ጥያቄ ፈርተው ነው። አንድ ጊዜ እኮ በቃ ዮኒ መጥቶ ደግሞ ድጋሚ ጠይቅ። ዮኒ ሊያድን ነው አያድንም? ያድን እስቲ አላዛር ሊያድን አዳኝ በእስልምና አንድ ጊዜ ትልቁ ላይ አድርጊኝ አንዴ ከይቅርታ ጋር። ኧረ በስመ አብ አዳኝ ፈልገህ ከሆነ አድንም ና አንዴ። እሺ በሐዲስ ላይ እንደተዘከረ ነው እኮ። ኧረ ለማብራራት አይደለም ጥያቄ ነው የምጠይቅህ።
ጥያቄ ነው የምጠይቅህ። ለምንድን ነው የምጠይቀኝ? እኔ ነኝ እኮ ጠያቄ ነበርኩት። ጥያቄ ልጠይቅህ። ጥያቄም በጥያቄ ነው። እሺ ጠይቅ እኮ ዮኒ ይምጣ። አሁን ዮኒ ይምጣ። እኔ እንደ ሁለተኛ ፐርሰንት ወይ ልጠይቅ ወይ ጠይቅ እንዴ? እኔ ማለት ምንድን ነው የምጠይቀው? እኔ እኮ እንደ ሁለተኛ ፐርሰንት ጠያቂ እኮ ነኝ እኮ። እሱን ወክለህ ነው የተቀመጥከው። እና ልጠይቅ። እሺ እኔ እሱን ወክዬ አይደለም እንደ ሁለተኛ ፐርሰንት ጠይቆ የተባለው ሬቲምና ማነው አላዛር ይጠይቁ በተነሳው ሀሳብ ላይ ብሎ ነበር የሆነ የተናገረውና ሲገባ እያስወጣችሁ ጥያቄ ተጠየቀ። አንዳንድ ጥያቄ አሁን መፈራረቁ አያስፈልግም። ሌላ ርዕስ ከሆነ ማለት ነው። አላዛር ምን አታገለ አንተ? አሁን አንድ ጥያቄ ጠየቅ፣ አንድ ጥያቄ አያምኑም አይደለም። አይ ኢብራሂም መቀየሩ ምን አስፈልጋል? አይ ምንም በቃ እሱ መልሷል። እሺ እኔ ደግሞ ልጠይቃለሁ ፈልጌያለሁ። አይ በቃ አንተ ሌላ ርዕስ ከሆነ እኛ መጠየቅ አንችልም። ስለዚህ ጠይቃችኋለሁ። እሺ ይጠየቃል። አንዴ ቆይ፣ እዚህ ካላችሁት ክርስቲያኖች የሚጠየቃል? ለምሳሌ ነብዩ መሐመድ ጥራው። እሺ ጥራው፣ ዮኒ ጥራው። መሐመድም አልሞተ። ቆይ አንዴ እኮ ዮኒ አሳይቷል። ቆይ ሪትም በፕሊስ ምንም ነገር እንደሱ አትናገር በፈጣሪ። እኛ ጥሩ የተወያየን ነበር፣ ጥሩ እየተማማርን ነው። እስካሁን ድረስ አንድም እስልምና የተናገረ ሰው የለም፣ አንድም ክርስትና የተናገረ ሰው የለም። በስነ ስርዓት የተወያየን ያለን። እንደዚህ አይነት ንግግር አትናገር እባክህ። ዮኒ ነበር አይደል? እንደ ሁለተኛ ፐርሰንት ስሚል ሳይጠይቅ እኛ ብቻ ከዚህ በኋላ እንጠየቅ ማለት ነው። ያ አሁን ዮኒ መረጃውን ከፍቶ አሳይቷል። በዚህ ሀሳብ ላይ ጥያቄ ይጠየቅ ተብሎ ተዘግቷል። ኦልሬዲ እኮ ጥያቄውን ዘጋችሁት አይደለ እንዴ አህመድ? አለቀ አይደል? ጥያቄው አልቋል። ይቅድሙ። አዎ እሺ፣ እኛ መጠየቃችን ሀሳብ ላይ ነው እየተጠያየቃችሁ ያላችሁት። እሺ ወይ ካልጠየቅን በቃ ልሂድ። እኔ ለመጠየቅ እናንተም ጠይቃችኋል፣ እኛም ተጠይቀናል ነው እያልኩ ያለሁት። ስለዚህ ሶስተኛ ጊዜ እኛ ብቻ ልንጠይቅ ማለት ነው። ትጠይቃለህ፣ ችግር የለውም። ወይ ጥያቄ ከሌለ ችግር እኛ ጥያቄ ሁለተኛ ፐርሰንት ነው የጠየቅኩት። ዋና ተወያዩ ሌላ ነው እያልኩ ገብቶኛል። እሱን ወክለህ አይደል የተቀመጥከው? ጥያቄ እሱን ወክዬ አይደለም። ቆይ አንተ ውይይቱን እኮ ከመጀመሪያ ስላላየህ ነው ችግሩ እሱ። አይ ምንም ውይይት አይደለም፣ ጥያቄና መልስ ነው ሲጀምር ውይይት ብለህ እንደዛ ነው። እሺ አሁን በቃ ልጠይቅ ወይስ በቃ ልሂድ? እኔ አሁን የመጣሁት ለዛ ነው እንዴ። ሶስተኛ ማንኛ እንጠይቅማ እንደዛማ እንዴ ፌራ ይብሮ። እሺ በቃ አላዛር ገብቶናል። አካሄዱ ስለገባን ዮኒ ነበር መጠየቅ የነበረበት። እሺ ልክ ነህ። አካሄዱ ግን ወጣ፣ ምንም ማድረግ አይቻልም። በቃ ወጣ። ስለዚህ ሚዩት አታርጉ። ቆይ ወጣ። ስለወጣ ድጋሚ ዮናታን የሚባለው ልጅ እንዳንጠይቅ የለም ልጁ። ስለዚህ በዚህ ርዕስ ላይ ትቀጥላለህ አንተ ወይስ አትቀጥልም? እኔ እንደ ሁለተኛ ጥያቄ ነው የገባሁት። አሁን ማስረጃዎችን ማውጣት ስለማልችል ምናውቀውን ነገር አትንገረን ነበር። ስለዚህ በዚህ ርዕስ ላይ ትቀጥላለህ። አዲስ ጥያቄ ነው የጠየኩ። በዚህ ርዕስ ላይ መቀጠል ትፈልጋለህ ወይስ አትፈልግም? አጭር አልፈልግም። ዋናው ይምጣ ይቀጥል። እኔ ማስረጃ ከፍቼ አሁን ማሳየት ስለማልችል በቃ መቀጠል አትፈልግም በዚህ ርዕስ ላይ? አዎ ስልክ ካለስኩኝ። ስለዚህ ማስረጃ 10 ጊዜ ስክሪንሻት እያደረኩኝ ደግሞ አይሆንም። በቃ አታልፋን። እሺ በቃ መቀጠል አልፈልግም አልክ እኮ። በቃ ኦኬ እኮ ስለዚህ አሁን እሱ ድጋሚ ልጠይቅ ያሉት አይደል? ትክክል ነው እንዴ? ራስህ እያወቅህ ለምን ወንድምህ ስለሆነ ዝም ትላለህ? ወጣ ልጁ ያኛውን እንዳንጠይቀው ወጣ። ዘመድህን ጥራው። ታዲያ ከወጣ በቃ ወጣ ነው። ድጋሚ ሌላ ፌር ያልሆነ መንገድ ለምን ትጠቀማለህ እኮ? እሺ ያለህ ጥያቄው በቃ ተጠናቀቀ። አሁን በዚህ ርዕስ ላይ አንተ መቀጠል ትፈልጋለህ ወይ? ፍቃድን እየጠየቅን ነው። በቃ እኮ ነገርኩህ እኮ እኔ ግን አይ እሱ ፌር ያልሆነ መንገድ ሲሄድ ለምንድን ነው ያልተናገርከው? ስለ በቃ እባክህን አላዛር አታድክመን። ይሄድበት በግድ ልቡ መጥቶ ሊወጣ እኮ ነው። ሱብሃንአላህ። በቃ አልፈልግም አለ። ሌላ ክርስቲያን ይግባና እንቀጥል። ይብሮ ምንም ሀሳቡ ላይ ጓደኛውን ያስበላው እሱ ምንም ማድረግ አይችልም። በነገራችን ያኛውን ዮኒ መግባት ከፈል ካለህ ግባ እባክህን። ከዛ ሲቀጥል ደግሞ ስለ ስቅለት ነው የተነሳው። ሙስሊሞች ያምናሉ የሚል ነበር። ከመጀመሪያውም ጀምረን ስናስብ ስቅለቱን የሚያምኑ እስላሞች አሉ፣ ሙስሊሞች አሉ ነው የተባለው። ስለዚህ እሱን ደግሞ በመረጃ ሳይቶ ዘግተናል፣ ጨርሰናል፣ አግኝተናል። ያገኘነውን አገኘን፣ ያላጣነውንም አጣን።
በቃ ስለዚህ ሌላ ጥያቄ ካላችሁ ከክርስቲያኖች ጋር መጠየቅ ትችላላችሁ። ተይ እንጂ የትኛው ማስረጃ ነው ያሳየው? የትኛው ማስረጃ ነው ያሳየው? ጉግል ከዛም ከዚህ ቅድም የከፈተው ማስረጃ የሙስሊሞች አይደለም እንዴ? አንቺ ቆይ አንዴ ሙስሊም ማለት ምን ማለት ነው? አንቺ በመታወቂ አማኛው ተከታይ ነው የእስልምና አሽሀዱ ቆይ አንዴ አንድ ሰው ሲሰል ምንድነው የሚለው? አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመደን ረሱሉላህ አይደለም? አላህና መልእክተኛውን አምናለሁ። አሁን ሌላ ጥያቄ ኤክስትራ ጥያቄን ጠይቅ። ሌላ ሬቲም ራሱ ጥያቄ አለኝ ሲል ነበር ቅድም ጀምሮ ከሱ ቀጥሎ ይቀጥል ሰቦ ነበር። አንድ ሐሳቡን ይግለጽ። እሺ አንዴ አስገብና አንጠይቅ። ተሰጡት ያስወጣሽው ልጅ ሞዴሬተርሽን አነሳለሁ ወይ በእርግጠኝነት አሁን አይችሻለሁ። ይኸውልሽ ማሂ የሚገባው ክርስቲያን በዚህ ርዕስ ላይ እኔ እንትናን ምናምን ራሱን ችሎ መቀጠል የሚችል ሰው አስገቢ። ገብቶሻል? ሬድም በዩ ሌላም ሰው በዚህ ርዕስ ላይ እቀጥላለሁ የሚል ሰው አስገቢ። ይሄ ርዕስ በትክክል እናንተ እነዛ ሰዎች ሙስሊም አይደሉም ከኛ የወጡ ናቸው እስከምቱ ድረስ እኛም እንጠይቃለን። እኮኛ ይጠየቃል አልኩ ማሂ ድረስ እኛም እንጠይቃለን። ምክንያቱም ማሂ ተረጋጊ። እንደሱ አይደል? ይኸውልሽ ራሱን ችሎ የሚያወራ ሰው ይግባና እንቀጥል። ሌላ ነገር ካላሮን ለምንድን ነው የምታስገባውት? አታስገቡ። ኧረ በስመ አብ! ኧረ ሞዴሬተሮች ዛሬ ምን ሆናችሁ ነው? ጤነኛ ሰው አታስገቡ እንዴ? በቃ እኔ ልዝጋ። ርዕሱ ያው ተዘግቷል። አሁን አንድ ጥያቄ አለኝ፣ ሌላ ጥያቄ። እናንተም አንድ ጥያቄ ትጠይቁኛላችሁ ከፈለጋችሁ። እንቀጥል ብሮ። እሺ እኔ ልጠይቅ። ጠይቅ። ኦኬ እኔ የምጠይቀው በእስልምና ነቢያቶች አይሞቱም እና ነብዩ መሐመድ በህይወት አሉ ወይንስ የሉም? ይሄ አንድ ሙስና ነብይ ያለ ላይ the prophet are alive in the grave ይላል praying የሚል ነገር ስላገኘው ይሄንን ነገር ግልጽ እንድታደርጉልኝ ነው። እሺ አንዴ ተከፍተዋለህ? አይሞቱም። ፈተው አንዴ ነብዩ መሐመድ በህይወት አሉ። የማይሞቱት በምን እንደሆነ እናያለን። እሺ አንዴ ክፈተው መረጃውን። እሺ ትልቁ ላይ አድርጊ። ሞተዋል ወይንስ አልሞቱም? መጀመሪያ መረጃ ክፈትና መረጃውን እናነበዋለን። እሺ ንገረኝና ሞተዋል ወይንስ አልሞቱም? መረጃውን ስከፍት እነግርሃለሁ። ኦኬ እሺ ተርጉም። እሺ ይሄው እሺ ምን ላይ ነው ያገኘው? ይሄ ሐዲስ ነው። ሙስናድ አብያ ታውቀዋለህ ብዬ አስባለሁ። እዚህ ሐዲስ ኮሌክሽን ላይ ይሄው እዚህ ላይ ማግኘት ትችላለህ እኮ። ምን እሺ እስቲ እንትን አድርገው አንዴ ወደዛ አድርገው አረብኛው ላይ። ኦኬ the prophet peace be upon them are alive in the grave and praying ይላል። ኮማ ያደርግና praying ይላል። አቋ አንዴ ወደዛ አድርገው አንዴ የአረብኛው ላይ አድርግልኝ ከይቅርታ ጋር። ኦኬ ቆይ ካሜራውን ልጥረግልሽ ካልታየ። አሁን ይታያል? አዎ እሺ እሺ عن أنس بن مالك قال قال رسول الله صلى الله عليه وسلم الأنبياء أحياء في قبورهم يصلون። እሺ ነቢያቶች ምንድናቸው መሰለ? ነቢያቶች ሐይ የሚሆኑት በነፍሳቸው ነው። ማለትም ያው አላህ Subhanahu Wa Ta'ala ማን ነው ይቅርታ፣ ስጋቸው አይሞትም። ስጋቸው የነቢያት ስጋቸው አይሞትም። የዚህን ሐዲስ ጉዳይ አስመልክቶ ከሆነ ቆይ የዚህን ሐዲስ ጉዳይ አንድ ጊዜ ልይበት። እሺ ቆይ እዚህ ጋር ልክፈተው አንድ ጊዜ ተነግረኛለህ። ሐዲሱን ንገረኝ አንዴ ንገረኝ ሐዲሱን አንድ ጊዜ። እሺ ሙስነድ ዌል ነው፣ በጣም አውተንቲክ ነው። ቼክ አድርጌዋለሁ። ቆይ እሺ አንድ ጊዜ እሺ ሙስነድ እኔ እሺ አንዴ ክፈተው። እሺ
እሺ አንዴ ወደ ላይ ከፍ አድርገው ወደ ኮፒ ሊንክ አድርጉልኝ። አንድ አካውንት እንትን እያለ ነው ሪፖርት የተደረገ ማን ነው። ነው ሰውዬ? እሺ አለ። እሺ እኔ እንደዚህ አይነት እንትን እሺ እሺ ቁጥር 300 3000 34 25 34 25 እሺ ኦኬ እሺ እሺ አንዴ ቆይ ልወጣለሁ። ماشي. عوف بن مالك عن أبيه قال قلت يا رسول الله ماشي ثم يحتاج إلي الذي هو خير وأكفر. ماشي. ኢብሮ አለ እስከምትመጣ አንድ ሀሳብ ላንሳ። አንሳ ችግር የለውም። ቆይ አንዴ እያወጣሁ ስለሆነ አንሳ። አላገኘሁትም። ኦኬ እዚህ ጋር ምንድን ነው ጥያቄ? እንትና ሬድ ሲም ነብዩ መሐመድ አልሞተም ይላል። ይጸልያሉ። እስቲ አንድ ያሳየኝ። ከፍ በመቃብር አንድ ያሳየኝ። አላይቭ ናቸው ይላል እኮ። አንዴ ከፍ አድርገው። አንድ ካሜራ ዝቅ ብሏል። ከፍ አድርገው። አንዴ ካሜራ ዝቅ ብሏል። ካሜራ ዝቅ ብሏል። ከፍ አድርገው አንዴ እንድናየው። ኦኬ ኦኬ እሺ። ቆይ ይክፈትን። የታላጠፈው ተሳስቼ እሺ ልክፈት። Okay, the prophet are alive in the grave and are praying ይላል። Here is it. እዚህ ጋር ምንድን ነው የሚለው? አንዴ አረብኛው ላይ አድርግልኝ ጠጋ አድርገህ። እዚች ጋር አነስ ብን ማሊክን ሙስነድ። አሁን እኔ ጥያቄ የነብዩ ይሞታል ወይንስ አይሞትም? ሞቷል ወይንስ ነብያችን ሰለላሁ ዐለይሂ ወሰለም ሞተዋል። እዚህ ጋር አሁን ምን መሰለህ? አሁን ይሄኛው ሐዲስ ደግሞ ምን ይላል? መቃብር ውስጥ ይጸልያሉ ይላል። መቃብር ውስጥ ምን መሰለህ? እንደ እስልምና አስተምሮ ነብያት ማለት ነው ቢሞቱ እንኳን እዚህ ጋር እንደሚለው አልአንቢያ ሲጀመር አንደኛ ነገር እዚህ ጋር ነብዩ መሐመድን ብቻ አይደለም የሚለው ሁሉም ነብያት ናቸው። ይታል አልአንቢያ ይላል። አስጠጋው ወደ the prophet ነው የሚለው brother. The prophet peace be upon him. አንዴ ትንሽ ተለቅ አድርገው አይታየኝም። አረ ምንም ይታያችኋል? ስክሪኑ ላይ አድርገለኝ እስቲ አይታይ። ምኑን ነው የትኛውን ላሳየ? ቆይ በቃ አልአንቢያ አህያ አረብኛውን ነው ወይንስ እንግሊዘኛው? በቃ አሁን ይታያል ሁለቱም። በቃ ችግር የለም። አልአንቢያ አህያኡን ፊ ቁቡሪሂም ዩሰሉን ይላል። ነብያት ቀብራቸው ላይ ማለት ነው መቃብራቸው ላይ ራሱ ህያው ናቸው ማለት ምን ማለት ነው? በስጋቸው አይበሰብሱም ማለት ነው። ይህ እንደ እስልምና አስተምሮ በነብያት ብቻ የተገደበ ሳይሆን ሹሃዳዎችም አሉ። ነብያት ብቻ ሳይሆን አላህ ስብሐነሁ ወተዓላ ቁርአን ላይ እንደሚለው ወላ ተሕሰበነ الذين قتلوا في سبيل الله اموات بل احياء عند ربهم يرزقون ይላል። ግልጽ ነው አይደለ? ነብያት ደግሞ ከማ ሐዲስ አለ ሌላ ሐዲስ ሱነን አዳሪሚ ላይ ማለት ነው ኢነ አላህ ሐረመ ዐለ الارض ان تاكل اجساد الانبياء ይላል። አላህ ስብሐነሁ ወተዓላ መሬት ላይ እርም አድርጎባታል ان تاكل اجساد الانبياء። ግልጽ ነው አይደለ? ان تاكل اجساد الانبياء ማለት የነብያትን ሰውነታቸውን ማለት ነው። መሬት አትበላው ቢሞቱም እንኳን ማለት ነው። ገባህ አይደለ? ስለዚህ ምን ይባላሉ? ህያው ይባላሉ ቀብር ውስጥ እንኳን ቢሆኑ ማለት ነው። ግልጽ ነው አይደለ? ስለዚህ ምንድነው የሚባለው? እኔ ኬት ነው ያውን ሲምፕል ነው። እኔ የዚህን እንትኑንም አይቻለሁ ብዙ ነገር። አሁን ማስረጃዎችንም ልከፋፍት እችላለሁ። ግን እኔ ያገኘሁት ምንድነው ዘ ፕሮፌት አኮርዲንግ ይሄ አሁን በጣም ስለ ሰርፕራይዝ ስላደረገኝ ነው።
አር አላይቭ ኢን ዴር ግሬቭስ ይላል በመቃብራቸው ውስጥ እና ምን ያደርጋሉ? ይጸልያሉ። ችግር የለም ወደ እሱም ደግሞ እንመጣለን። ግን አሁን አንዴ ያንተ አሁን አንዴ ቆይ ሙተዋል ወይስ አልሞቱም? አይደለም እኔ ሙተዋል አለ ሙተዋል እኮ ይላል። አንዴ ቆይ ስለ መሞት እኮ ነገርኩህ እኮ። ሁሉም ነብያት ይሞታሉ። ሁሉም ነብያት ማለት ነው። ሰው ሆኖ ማይሞት የለም። አላህ Subhanahu Wa Ta'ala ቁርአን ላይ ኩሉ ነፍሲን ዛኢቀቱል ሞት ይላል። ሁሉም የሰው ልጆች ሞትን ቀማሾች ናቸው ይላል። ሁሉም የሰው ልጆች ይሞታሉ። እዚህ ጋር ደግሞ የሚለው ምንድነው? አልአንቢያ አህያውን ፊ ቁቡሪሂም ሲል ነብያት መቃብራቸው ላይ ራሱ ህያው ናቸው ሲል ምን ለማለት ነው? ሰውነታቸው ማለት ነው። አካላቸውን ልክ በሌላ ሐዲስ እንደመጣው ሆነ እንደነገርኩ በሌላ ብዙ ሐዲሶች ላይ እንደመጣው አላይቭ ማለት እኮ በህይወት እኮ ነው። አላይቭ ማለት ከላይፍ ጋር ነው። ሰውነታቸውን እንትን አይበለውም እንደማለት። ስለ ስጋ ስለ ቦዲ ሳይሆን ስለ አላይቭ ስለ ህይወት ነው የሚያወራው። አላይቭ ማለት ላይፍ ነው። አላይቭ የሚለው ላይፍ ነው። አንዴ ቆይ ምን አልከኝ? አላይቭ የሚለው ላይፍ ነው ከህይወት ጋር ነው። ገባ አይደለ? ህይወት እኮ ነው እኮ ነፍስ ስጋቸው እና ምን ያደርጋሉ የተባለ ነው። ይጸልያሉ ይላል። እንግዲህ እኔ ያለው እኮ ስጋቸው ሞክር ያለው እሺ ለምሳሌ ጀዛከላህ አይቼዋለሁ። እሺ እኔም ሐዲሱን በስነ ስርዓት ማየት ስለፈለኩ ነው ቀጥታ ዝም ብዬ እንትን እስከምገባ ማለት ነው። ልክ ኤልያስ እንዳለው ነው። ብዙ ነገሮች ለምሳሌ ሹሃዳዎች ብቻ ሳይሆኑ ቁርአን ራሱ ሐፊዝ የሆኑ ሰዎችም እንደማይሞቱ ሐዲስ ላይ በግልጽ ማለትም ያው ስጋቸውን አፈር እንደማትበላው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ግን ቅድም እንደተባለውም ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ናት። ከዛ በኋላ ግን የነቢያቶችን ስጋ የሹሃዳዎችን እንዲሁም ደግሞ የሐፊዝ አልቁርአኖችን ስጋ ምድር እንደማትበላው የሚያሳይ ነገር ነው ማለት ነው። ሌሎችንም ለምሳሌ ኢስራ ወልሚዕራጅ ላይ በነበረው ሁኔታም አንዳንድ ነገሮችን ማየት እንችላለን። ለምሳሌ ኢስራና ሚዕራጅ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ማንን እንዳገኙ ይናገራል። ሙሳ ዐለይሂ ሰላምን እንዳገኙ ይናገራል። ሙሳ ዐለይሂ ሰላም ነቢያቶችን ማግኘታቸውን የሚናገርበትን ሁኔታ እናያለን። ተግባባን። እነዚህ የምናየው ከምን አንጻር ነው? ያው ህያዋን ስለሆኑ ነው። ነቢያቶች ህያዋን ናቸው እና ለምሳሌ the prophets are alive in their graves performing salat የሚለውን ቅድም አንተ ያመጣውን ሐዲስ አስመልክቶ በዚህ ሁኔታ እንደሚፈታ ነው። ለምሳሌ on the night of Isra the messenger of Allah alayhi salatu wassalam passed by the grave of Sayyidina Musa alayhi salam and found him praying in his grave ማለት ለባርክ። ስለዚህ እነዚህን ማየት ትችላለህ ማለት ነው። በአጭሩ ምንድነው? አዎ አላይቭ ናቸው ሲባል ግን ምንድነው የእነሱን ሰውነት ምድር እንደማትበላው ለመናገር የመጣ ሐዲስ መሆኑን ነው የምታየው ማለት ነው በአጭሩ። እሺ አዎ ቴንክ ዩ። ነብዩ መሐመድ አልሞቱም የሚለውን ነገር ኮንፈርም ስላደረጋችሁ እኮ ሞተዋል። ነብይ ቆይ ብራዘር ሞተዋል። ነቢያቶች ሁሉ ነብዩ ብቻ አይደሉም እኮ። መቼ ነው የሚሞቱት ነው? ለምሳሌ ሞትን ከማስናቸው ካልኩ በወልቂያማ አሁን የስጋዊ ሞትን ገብቶናል እኮ ያንን ግሬቭ ውስጥ የሚለውን ነገር አንተ ከራስህ ፈታ። አንዳንተ የፈታ ደግሞ ባይዘው ሌላም ነገር ለማየት ሞክሬያለሁ። አንተ እንዳልከው ግን አለ እኮ ብዬ አሳየው። ማስረጃውን ብታሳየኝ ደስ ይላል። አንተ እንዳልከው አሁን እንደተናገርከው እኮ አሁን አልሰማኸኝም ስናገር? አሁን አልሰማኸኝም? ማስረጃውን ክፈትና እስቲ ያሳየኝ። ኦኬ አልሰማኸኝም ነው ወይስ እንዴት ነው? አሁን ያነበብኩት ሰምቻለሁ። አይ ማስረጃውን አልከፈትኩም። ከፍታለሁ፣ ችግር የለውም። ምንድን ነው ያልኩት? ቀጥል። ማስረጃውን ክፈትና እንደገና እኮ ቀጥላለሁ፣ ችግር የለውም። እኔ የማስረጃ ችግር የለብኝም፣ እቀጥላለሁ። ምንድን ነው ያልኩት ግን ምንድን ነው? አላዳመጥከኝም? ዝም ብዬ ነው ስለፈልፈ የነበረው። ኢብራሂም አሁን ክፈትና አሳየኝ። በቃ ከፍታለሁ። እኔ ምንድን ነው ያልኩት ግን? እሺ ምንድን ነው ያልኩት? ክፈት ነው ያልኩት። ክፈትና አሳየኝ ብሮ እኮ አሳያለሁ። እንዴ ምን ሆነ ነው አንተ? አይ በስጋቸው አይሞትም አልከ። አሁን እኔ ምን አሁን እንደዛ አልከ። እኔ ግን አንተ እንደዛ ያልከውን ሳይሆን
በህይወት መኖራቸውን በመቃብር ውስጥ የሚያሳይ ሌላ ሊቃውንት የሙስሊም ሊቃውንት አንተ እኮ አሳየህን እኮ ብራዘር፣ አንተ ራስህ እኮ አሳየህን እኮ ያሳየህን እኮ ሕያዋን እንደሚሆኑ ነው ያሳየን በመጀመሪያ ደረጃ። ስለዚህ ነብዩ መሐመድ በመቃብር ውስጥ በህይወት አሉ እያልከኝ ነው? ቆይ ተረጋጋ አንድ ጊዜ። እኔ ያንን ወስጃለሁ። እኔ ምን አልኩኝ? ከዛ ቆይ አይ ሬድ ቲም አሁን መክፈት ይችላል። እኔ ጨርሻለሁ በቃ እከፍታለሁ። ቆይ አንዴ ኧረ ቆይ አይደለም አንድ ጥያቄ እኔን ጠይቀኝ። እኔ አንድ ጥያቄ ኧረ እንደዚህ አይነት ነገር የለም። ኧረ በስመ አብ ወልድ መንፈስ ቅዱስ በመቃብር ውስጥ አሉ። ጉድ አሳየን፣ ኢብሮ አሳየን። ምን ጉድ ነው? አንዴ ይሄውን ያሳየውሽ እኮ ማሂ በህይወት በመቃብር ውስጥ አሉ ይጸልያሉ። ለምን አትረጋጋም? ቆይ ተረጋጋ ብራዘር፣ ለምን አትረጋጋም? ነቢያቶች ብቻ ሳይሆኑ ሐፊዘል ቁርአኖች እንዲሁም ደግሞ ሹሃዳዎች ስጋቸውን እንደማይበላው መናገሩን የሚያሳይ ነው እያልኩኝ ነው አይደል እየተናገርኩኝ የነበረው። ለምን ነው ትዊስት የምታደርገው? ኦኬ እሺ፣ አንድ ሐፊዘል ቁርአኖች እሱንም ደግሞ ላሳይ። ባይ ዘ ዌይ ይሄ በህንድ ነው በሆነ ሀገር የሰለሙ ሙስሊም ሐፊዝ እኔ አይመለከተኝም። አሁን ምኑ ስለ ሐዲስና ስለ ግሬቡ ወይንም ተቆፍሮ ወጥቶ የነኛ ነህ አንተ ሰው አጥንቱ ብቻ እሱን አሳያለሁ። ባይ ዘ ዌይ አሁን እኔ ምን አገባኝ? እኔ ስለሱ ምን አገባኝ? ለምን ታዲያ የሌለ ነገር ታወራለህ? ምን አገባኝ? እኔ ስለሱ ቁርአኖች ስጋቸው አይበሰብስም ትላለህ እንዴ? አዎ አይበሰብስም። ይሄው ላሳይ ወጥቶ እኔ ምን አገባኝ ስለሱ? እኔ አሁን ስለ ሐዲስና ስለ ቁርአን ነው የምናወራው እኮ። ያፈዙ ሰዎችም አጥንታቸው ምናምን በስብሶ አፈር ሆኗል። ላሳይ እሱን እኔ መለከተኝም እንዴ? ሰው ተቆፍሮ ወይ ታየ ጤነኛ ነህ? እሺ ሐፊዝ ምን ነው? አንድ ጥያቄ ጠይቀኛለህ። ኖ አይ ቆይ አንዴ ከይቅርታ ጋር ሐፊዝ እኔ ጨርሻለሁ ብሮ። ቆይ ይቅርታ አንዴ ሰውየው ሐፊዝ መሆኑን አሳይኝ። እሺ አሳይኝ፣ ከፈተና አሳይኝ። ሰውየው ሐፊዝ መሆኑ እየቀራ አሳይኝ። እየቀራ አሳይኝ? አዎ አሳይኝ። እኔ እንደዛ የሆነ ነንሰንስ የሆነ አምሮ ያረጋግጫ አሳያለሁ። ሐፊዝ መሆኑን አሳያለሁ እኮ ሐፊዝ መሆኑን እየቀራ ነው የምታሳየኝ። ሐፊዝን እየፈተንኩት እና ምን ነው የምታወራው? ኧረ ይብሩ ተይ። እኔ አሁን ይሄንን ብቻ ነው እኔ ይሄንን ነብዩ መሐመድ ኦሬዲ ችግር የለውም። አሁን አንተ ትልቅ ነገር ያመጣ በነገራችን ላይ ሬድ ቲም ቴንኪው እኔ ተቀብያለሁ። ባይ ዘ ወይ እግዚአብሔር ከረዳኝ የእሳቸውን ኩን መቃብር አይቼ በህይወት ካሉ እኔ በቃ ሙስሊም ሆናቸው ማለት ነው። ለምንድን ነው ሙክ ወደ ማድረግ የምትሄደው ሬድ ቲም? ለዚህ እኮ ከአንተ ጋር እኛ የማናወራበት ምክንያት አይደለም። እየነገርኩህ ለምን የምትለኝ ኢብራሂም? አዎ በመጀመሪያ ደረጃ ኩሉ ነፍሲን ዛኢቀቱል መውት ብሏል አላህ ቁርአን ላይ ሲናገር፣ ነፍስ ሁሉ ሞትን ቀማሽ ናት ይላል። ሙከሚል ማውራት ፈልገ ነው። እኔ እሱ ጋር ሊርኩም ይብሮ ይሄው በቃ እኔ ዳይሬክት ይብሮ ትቀጥላለህ። ባጭሩ አንዴ ሬዲ አንዴ ትንሽ አንድ ደቂቃ ማለት ነው። ባጭሩ እስልምና ላይ ሰዎች አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ሱረቱል በቀራ ምዕራፍ 2 አንቀጽ 154 ላይ ተመልከተው። በአላህ መንገድ ላይ ማለትም በሃይማኖቱ የሚገደሉ ሰዎች አለ ሸሂዶች ማለት ነው፣ ሰማዕት የሚባሉት ሙታን ናቸው አትበሉ አለ። በእውነቱ ሕያዋን ናቸው ግን አታውቁም አለ። አየህ ግን አታውቁም። እኛ ልናውቅ እንችላለን ያሉበት ሁኔታ ግን ማለት ነው። ግን አላህ Subhanahu Wa Ta'ala ምን አለ? ሕያዋን ናቸው ሙታን ናቸው አትበሉ አለ። ሞቷል እኮ ተቀብሯል መቃብር ውስጥ። ግን አላህ እነዛን ሰዎች ምን አላቸው? ሙታን ናቸው አትበሉ። እነሱ ዘንድ ምን ናቸው አለ? እነሱ ምንድን ናቸው? ሕያዋን ናቸው ሀይ ናቸው እያለ ነው። ሰው ነቢያትም የነቢያት ቀብራቸው ውስጥ ሕያው ናቸው ሲባል አንዴ እባክህ አልጨረስኩም፣ አታቋርጠኝ። ነቢያትም በዚህ መልኩ መቃብራቸው ውስጥ ሕያው ናቸው ሲባል ሐዲስ አለ። ረሱል ሰለላሁ ዐለይሂ አሉ የነቢያትን ስጋቸውን መቃብር አፈር አትበላውም አሉ። አላህ Subhanahu Wa Ta'ala ምን አድርጓል? ሐራም አድርጎባታል ማለት ነው። አፈር አይበላቸውም የነቢያትን ሰውነት ማለት ነው። አንደኛ የነሱ፣ ሁለተኛ ደግሞ የሐፊዞችን ሐፊዘል ቁርአን የሆኑ ሰዎች፣ ሶስተኛ የሰማዕቶችን ሰማዕታት ማለት ነው። የነሱንም አካላት ምን አይበላቸውም? ሰውነታቸውን አፈር አይበላቸውም ብሎ ረሱል ሰለላሁ ተናግሯል ማለት ነው። የነቢያት ብቻ አይደለም ማለት ነው። ከዛ ውጭ ግን ሕያዋን ናቸው ሲባል እነሱም ብቻ አይደለም። በነገራችን ላይ ከሃዲዎች ራሳቸው እንኳን መቃብር ውስጥ እኮ ይቀጣሉ። የሚቀጡትም በነፍሳቸው በስጋቸው ነው።
ሰው ሞተ ሲባል ለተወሰነ ጊዜ ሰውና ስጋ ይለያያል። ሞት የሚባለው ነገር ራሱ የሰውና ማን ነበር የነፍስና የስጋ መለያየት ነው አይደለ? ከዛ በኋላ ሰውየውን ወደ መቃብር ሲመልሱት ሩሁ ወይም ደግሞ የወጣችው ነፍሱ ትመለሳለች ወደ መቃብር ማለት ነው። ከዛ በኋላ ይነሳል። መቃብር ላይ ጥያቄ አለ። በእስልምና አስተምህሮ ምን ተብሎ ነው የሚጠየቀው? አምላክ እኔ ሲምፕል ኩዌስችን ብራዘር፣ አሁን ዲፋይን ስታደርግልኝ እኔ አሁን እዚህ ጋር ባይቻችኋለሁ አልኩ። አሁን ይህንን በጣም እኔ ምንድነው ቼክ አድርጌያለሁ። ቼክ ሳላደርግ አላመጣሁም፣ ምክንያቱም ስላልገባኝ ነው የጠየኳችሁ። የጠየኳችሁ እኔ ምንድነው ነቢያቶች ምናምን እያልክ እንትን እንድትላል ዘ ፕሮፌት አይደለም ፕሮፌትስ ነው አላይቭ ነው የሚለው በህይወት አረብኛውንም በግሬቭ ውስጥ ነው። አንተ አሁን ያለውን ነገር ነው እንዳልከው ያንንም እንትን አውቃለሁ። ምን አልከኝ መሰለህ? ሬዲቲም አልአንቢያ ነው የሚለው የብዜት ነው የነቢያት ነው የሚለው ፕሮፌት ነቢዩ መሐመድ ብቻ አይደለም። እሺ ነቢዩ መሐመድ በመቃብር ውስጥ ምን ያደርጋሉ? አሁን ምን ያደርጋሉ? ምን ማለት ነው ምን ያደርጋሉ? ይጸልያሉ ይላል አይደል? እዚህ ጋር ፕሬይንግ ይላል እኮ። እሺ ምንድን ነው አሁን ጥያቄ እዚህ ጋር ይጸልያሉ? እኔ አሁን በቃ ነቢዩ መሐመድ አልሞተም ማለት ሞት ማለት ምን ማለት ነው? አላይቭ ነው ህይወት ነው ገባ? አላይቭ ማስረጃ ከሰጠነስ ሞቷል የሚል ማስረጃ ከሰጠነስ እንግዲህ ሁለቱ ይጋጫሉ ማለት ነው። እንደዛም ከሰጠኝ ከየት አመጣኸው? ይጋጫል ኮንትራዲክት ነው ማለት ነው። አይ መሞት ማለት ምን ማለት ነው? አልቀበልም ማለት ትችላለህ ባጭሩ። መሞት ማለት ምን ማለት ነው? አሁን አልአንቢያ አሁን ነብይ ሰለላሁ ዐለይሂ ወሰለም በቃ ነቢያቶች በአጠቃላይ አንዴ ነቢያቶች በአጠቃላይ በቀብር ላይ ህያው ናቸው አለ። ነብዩን ብቻ ነጥለህ ነብዩ እንደዚህ ናቸው ብሎ ነው ማለት ነው። ነብዩ እኔ አይደለም የነጠልኩት የተጻፈው እዚህ ዘ ፕሮፌትስ ነው የሚለው ነብዩ ነው የሚለው እኮ እዚህ ዘ ፕሮፌትስ ማለት ነብዩ ማለት ነው እንዴ? ዘ ፕሮፌትስ ምንድነው እንግሊዝኛ? ወይ ዘ ፕሮፌት አሁን ስለ ነብዩ ነው አይደለ? ፒስ ቢ አፖን ዘም አይደለም። እሺ ዘ ፕሮፌትስ ማለት ነብዩ ማለት ነው። አሁን ነብዩ ምን አልኩ መሰለህ? ወይ አንዴ ትልቁ ፕሮፌትስ ነቢያቶች አዎ ነቢያቶች በቀብራቸው ላይ ህያው ናቸው አለ። አር አላይቭ ኢን ዜር ብራዘር አይደለም አር አላይቭ ኢን ዜር ግሬቭስ። አሁን ነብዩ መሐመድ በህይወት አለ ወይንስ የለም ነው? ነብዩ መሐመድ ብቻውን ነጥለህ ለማምጣት ያመጣው እሺ ነቢያቶች እሺ አላይቭ ናቸው ወይ? አዎ እንዴት እሱን ላፍረዳ በቃ። ስለዚህ ነብያችን እሺ ችግር የለም ተረጋጋ። አይ ነብዩ መሐመድ ስትል ስለነበረ አሁን እዚህ ጋር መሳሳትህን እረም። ተሳስቻለሁ እሺ ችግር የለውም። ምን አሁን እኔ ጥያቄ ተሳስቻለሁ በቃ አትጨቅጭቀኝ። አሁን ይኸውልህ እኔ መጨቅጨቅ አይደለም እኔ አሁን መጨቅጨቅ ሳይሆን መሳሳትህን ማመን አልኩ በቃ ይሄስ አልኩኝ ነቢያቶች አይደለም። እዚህ ጋር መጀመሪያ መሳሳትህን እመን እንድናወራ አታውራ በቃ ቶ ለምን አላወራም እንዴ? መሳሳትማ ምን ችግር አለ? እንድናወራ አልኩኝ እኮ አታውራ። እኔ ጠይቄያለሁ በቃ። ስለዚህ ነቢያቶች ነብዩ መሐመድ ዋሸሁትን ነገር ትክክል አይደለም ለምን አትልም? የሉም ነው ጥያቄው አይደል? ለምን አትልም? ተሳስቻለሁ ቻው በቃ። አንዴ እኔ ጥያቄ ሳልጠይቀው ሄደ። እሺ ኤኒዌይስ ኡስታዝ አንዴ ይህችን ነገር ላንብብላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወቃለ ሰለላሁ ዐለይሂ ወሰለም ማ ሚን አሐዲን ምን አሉ? ዩሰሊሙ ዐለየ በእኔ ላይ አንድም ሰለዋት የሚያወርድ የለም ኢላ ረደላሁ ዐለየ ሩሒ አላህ በእኔ ላይ ሩሒን ቢመልስልኝ እንጂ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐታ አሩድ ዐለይሂ ሰላም እኔም በሱ ላይ ሰላምን እስከምመልስለት ድረስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሶ ምንድነው እዚህ ጋር የሚለው? ኢላ ረደላሁ ዐለየ ሩሒ አላህ በእኔ ላይ ሩሑን እስከሚመልስልኝ ድረስ አሉ። ሶ ሕያዋን ናቸው ከሚባሉት መንገዶች መካከል አንደኛ ይሄም ነው። አንቢያዎች፣ ሹሃዳዎች እነዚህ ሁሉ ሕያው ናቸው ሲባል ግን የቀደሙ ምንድን ነው በስጋቸውን ማነች እንትን እንደማትበላው ነው የሚናገር ሞቱን ብለን እኛም ልንሞገት እንችላለን። ያልሞተ ነብይ አለ ለምሳሌ በክርስትና። ኦኬ ሄኖክ ምንድን ነው? እሺ አንዴ ለምንድን ነው ማገባው እንትና? እሺ ምንድን ነው የተፈለገው ከዚህ? እሺ ሄኖክ ምን ሊሆን ነው? እሺ አሁን እሺ በክርስትና ሄኖክ ህያው ነው፣ እስካሁን ድረስ አልሞተም። ሲሞትም መቼ እንደሚሞት አናውቅም። ይሞታል የሚል ነገርም የለም። ስለዚህ አይሞትም። እሺ አምላክ ነው ብዬ ልከራከር እኔ? እንደዛ ነው የተፈለገው?
ስለዚህ በቃ በአጭሩ ምንም ተራ የሆነ ዝም ብሎ የሰፈር ውስጥ ጥያቄ መሆኑን ነው የተረዳነው። እሺ ጥያቄ ካላቸው መቀጠል እንችላለን። አንድ ነገር ልበልበትና ልውጣ፣ መንገድ ላይ ነው። እሺ አሁን ምንድነው መሰላችሁ ነብዩ መሐመድ አልሞተም ይላል ሐዲሱ ብላ መጣለ። ሐዲሱ ነብዩ ሰለላሁ ዐለይሂ ወሰለም አልሞተም ሳይሆን በአጠቃላይ ነቢያቶች በቀብራቸው ላይ ሕያው ናቸው። በቀብራቸው ላይ ሕያው ናቸው ምን ማለት ነው? አንድ ሰው ቀብር የሚገባው እቺን ዓለም ይሄ ዓለም አለ ዱንያው ይሄ ዱንያ ዓለም አለ ከዱንያ ዓለም ወደዛኛው ዓለም የሚሸጋገርበት ሞትን ሁሉም ሰው ይሞታል። ለዚህም ነው ኩሉ ነፍሲን ዛኢቀቱል መውት እያንዳንዱ ነፍስ ሁሉ ሞትን ቀማሽ ናት። ለዚህም እናታችን አይሻ በሰሒህ አልቡኻሪ ነቢ ሰለላሁ ዐለይሂ ወሰለም ሙቷል ብላ ትናገራለች። ሙቷል ማለት ምን ማለት ነው ሲባል ከዚህ ዓለም ወደ ሌላኛው ዓለም ተሸጋግሯል ማለት ነው። ወደ በርዘኽ ዓለም ተሸጋግሯል። ስንት ዓለም አለ? በርዘኽ ዓለም አለ፣ ይሄ ዓለም አለ፣ ሌላኛው ዓለም አለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ብቻ ሳይሆኑ ሁሉም ነቢያቶች በርዘኽ ላይ አሉ። በርዘኽ ላይ ሲኖሩ ግን ሁሉም ነቢያቶች በቀብራቸው ላይ እንደ ሌሎች አይደሉም፣ እንደ ሌሎች ሰዎች አይደሉም። የሌሎች ሰዎች ስጋቸው ይበሰብሳል፣ የነቢያቶችና የሹሃዳዎች ግን አይበሰብስም። ምክንያቱም አልአንቢያ አጠቃላይ አንቢያዎች በአጠቃላይ ህያው ናቸው የሚል ሐዲስ አለ። ሁለተኛ ሸሂዶችም አልሞቱም ይላል ቁርአን ማስረጃ በልሁም አሕያውን ዒንደ ረቢሂም ዩርዘቁን እነሱ ከጌታቸው ዘንዳ ህያው ናቸው ይረዘቃሉ ይላል። ስለዚህ እንደ ማንኛውም ሰው ስጋቸው ይበሰበሳል ሳይሆን አላህ እነዛን ሰዎች ባላቸው ደረጃ ስጋቸውም ሆነ በአጠቃላይ ፕሮቴክት ያደርጋቸዋል፣ እንደ ሌሎች አይበሰብሱም የሚለውን ነው የሚያሳየው። ነቢያቶችም ሆነ በአጠቃላይ ሸሃዳዎች ምንድናቸው? ህያው ናቸው። በምን ላይ? በቀብር ላይ። በቀብር ላይ ህያው ናቸው ማለት ምድር ላይ ያለውን ነገራቶች ሁሉ እያንዳንዱ ነቢያቶች ከኛ ጋር መስጠት ነገራቶችን ያደርጋሉ ማለት አይደለም። ይሄን ዓለም ተሸጋግረው ወደ ሌላኛው ዓለም ሄደዋል ማለት ነው። ገብታችኋል? ወደ ሌላኛው ዓለም ሄደዋል። ስለዚህ ነብዩ ሙተዋል አልሞተም ይላል። ይሄ ጥሩ አይደለም። ስህተታችሁን ለማጭበርበር ሳይሆን ለመማማር ቢሆን ጥሩ ነው። አንዳንዴ ስትሳሳቱ ይቅርታ ጠይቁ። የማይለውን ስትሉ አይልም በሉ። ሃይማኖት የሚባሉ ነገራቶች ከምን አንፃር ነው የሚታዩት? ሰዎችን ለማጭበርበር የማይለውን በማለት ለማጭበርበር ሳይሆን መኬድ ያለበት እውነታው ምንድነው የሚለው ነው። ካልተረዳ መረዳት ጥሩ ነው። ካላወቅ አላውቅም ማለት ጥሩ ነው። አስተምሩኝ። ስለዚህ አይ ይጋጫል ስትል ከየት አንፃር ከምን አንፃር ሲባል ውሸቴን አላምንም ካንተ ጋር አላወራም አይደለም መልስ መሆን ያለበት። ገብታችኋል? እንደዛ ነው። ይሄንኛውን አያት ትንካላችሁ በዚህ ጋር ነው የምንጨርሰው። ሐዲሱ ሶሒህ ነው። ቡኻሪ ላይ ያለ ሐዲስ ነው። ማስረጃ እያንዳንዱ መክፈት እንችላለን። ቀጥል ይሁን። እኔ መንገድ ላይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።